ከቦሌ በ5 ደቂቃ ርቀት ላይ በምትገኘው በቦሌ ቡልቡላ በፍሎር 1 ቤት ብቻ የያዙ G+3 ኮምፓውንድ አፓርትመንቶችን ከአልቴራ ሪል ስቴት ባለ 2 መኝታና ባለ 3 መኝታ የቤት አማራጮች ሲሆኑ በፉሊ ፊኒሽድም የሚረከቡ ናቸው። ባለ 2 መኝታ ግራውንድ ላይ 110 ካሬ በ14.4 ሚሊዮን ብር ሙሉ ክፍያና በ4.4 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ደግሞ 130 ካሬ በ16.6 ሚሊዮን ብር ሙሉ ክፍያና በ5 ሚሊዮን ብር ቅድመ ክፍያ ያቀረብላችሁ ሲሆን እነዚህም ቤቶች ወደ ላይ G+3 ፎቅ ብቻ ሲሆኑ ግንባታቸውም 80% የደረሱና በአንድ ዓመትም የሚረከቡ ናቸው። በውስጡም የልጆች መጫወቻ፣ ግሪን ኤሪያ፣ ከርሰ ምድር ውሃና በቂ ፓርኪንግ ያላቸው ሲሆኑ ስለ ታማኝነታችን ደግሞ ከዚህ ቀደም ያስረከብናቸው ቤቶች ምስክሮቻችን ናቸው። የቀሩንም ቤቶች ውሱን ስለሆኑ ፈጥነው ይደውሉልን። ይህ አዋዜ ሰበር ነው። የአሜሪካ ጦር ኢራን የመግባቢያ ስምምነቱን በመጣስ ባለፈው ሐሙስ በሰርጡ በመተላለፍ ላይ የነበረ የቃጫኝ መርከብ ላይ ጥቃት መፈጸሟን ዛሬ ሌሊት ተበቀለ። ማዕከላዊ እዟ እንዳስታወቀው የአሜሪካ የጦር ጀቶች ሌሊቱን የኢራንን የሚሳኤልና የሰው አልባ ማከማቻ ያሏቸውን ስፍራዎችና የባህር ዳርቻ ራዳር ጣቢያዎችን ደብድበዋል። ድብደባው የአሜሪካ ባለሥልጣኖች ወደ ጦርነት መመለሳችንን አንጸባርቅም ብለዋል ለሲኤንኤን። ድብደባው የአሜሪካ ባለሥልጣኖች ወደ ጦርነት መመለሳችንን አንጸባርቅም ብለዋል ለሲኤንኤን። ይሁንና የኢራን እስላማዊ አብዮታዊ ዘብ ኮር በበኩሉ በክልሉ የሚገኙ የአሜሪካ ወታደራዊ ይዞታዎችን በማጥቃት ደማችንን ተወጥተናል ማለቱን ፕሬስ ቲቪ የተባለው የሀገሪቱ ቴሌቪዥን ጣቢያ አስታውቋል። የአሜሪካ ጦር እስካሁን ድረስ በኢራን ተመትተው አላለም። ባለፈው ሳምንት የተገለጸው የተግባብቶ ስምምነት የአሜሪካ ዋና ተደራዳሪ ምክትል ፕሬዚዳንት ጄዲ ቫንስ ምሽቱን በሰጡት መግለጫ ጠብ በጠብ ይመለሳል ብለው ነበረ። ኢራን የተኩስ አቁም ፈረመች አሉ ቫንስ በመግለጫቸው ትናንትና። እኛ አከበር ነው የተግባብቶ ስምምነቱ አፈጻጸም አልጣማቸው ከሆነ ስልክ አንስተው ማነጋገር ይችሉ ነበረ ብለዋል በኤክስ ገጻቸው። ኃይል በኃይል ይመለሳል ሲሉ አክለዋል። ፕሬዚደንት ዶናልድ ትራምፕ የኢራንን የሐሙስ ዕለት ጥቃት የሞኝ ሥራ ሲሉ አጣጥለውት ነበረ። እስላማዊት ሪፐብሊክ ኢራን በሆርሙዝ ሲተላለፉ በነበሩ መርከቦች ላይ ቢያንስ 4 ሰው አልቦች ተኮሰች። ከአራቱ አንዱ የአንድ ግዙፍና በጣም ውድ የሆነ ቃጫኝ መርከብ የላይኛውን አካል መታው ብለዋል። ሲቀጥሉም ጉዳት ደርሷል፣ ይሁንና መርከቡ ጉዞውን መቀጠል ችሏል ብለዋል። ኢራን 4 አጥፍቶ ጠፊ ሰው አልቦች ሰዳ አንዱ ከለተመ 3ቱ ምን ውሃ በላቸውን የሚለው ጥያቄ ትራምፕ ምላሽ ሰጥተዋል። 3ቱን ቀንድበን ጥለናቸዋል። መቼም ይሄ ከንቱ የተኩስ አቁም ስምምነቱ ጥሰት መሆኑ ግልጽ ነው ብለው ነበር። ፕሬዚደንቱ ከዚህ መግለጫቸው ጥቂት ሰዓታት ቆየት ብለው ድርጊቱ ኢራን በአሜሪካና እስራኤል በጋራ ከወር በላይ ብትወቀርም የተወሰኑ ጦር መሳሪያ አቅሟን እንዳተረፈች የሚያሳይ ነው ብለዋል። እንደዚያ ከሆነ ውጊያ ይኖረናል፣ የተወሰነ አቅም ቀርቷቸዋልና ምንም ነገር እያሸነፉ አይደለም፣ የተወሰነ አቅም ተርፏቸዋል፣ አሁንም መተኮስ ይችላሉ ብለዋል። በዋሽንግተን ተሰብስበው ለነበሩ ወግ አጥባቂ ክርስቲያኖች በሰጡት መግለጫ ማንም ይሄ ይሆናል ብሎ አልጠበቀም ሲሉም አክለዋል። በኢራን ሰው አልባ የተመታችው ቃጫኝ መርከብ ኤቨር ላቭሊ የምትባል ነበረች። ኢሳያስ ከጅምሩ ይሄ የኢራንና የአሜሪካ የመግባቢያ ስምምነት ችግር ያለበት ነው። በተለይ ይህን ጉዳይ እንደገና በስፋት በዛሬው ዕለት በአሃዱ ኤፍኤም በለዛና ቁም ነገር ፕሮግራማችን ላይ በስፋት የምንመለከተው መሆኑን ለአድማጮቻችን ለመግለጽ እወዳለሁ። ኢሳያስና አሜሪካ እንግዲህ የሚሳኤልና የሰው አልባ ማከማቻ ያለቻቸውን ስፍራዎች ለመታችው፣ እንደዚሁም ደግሞ የዳርቻ የራዳር ጣቢያዎችን ነው። እነዚህ ድብደባዎች እንደምታውቀው በጣም እየተደጋገሙ
ተከታታይ የሆኑ የኃይል ማዳከም ስራዎች ናቸው። ራዳር ጣቢያዎቹ ተመቱ ማለት የኢራን አካባቢውን በተለይ ሆርሙዝ ሰርጥ አካባቢ ያላትን እይታ በየደረጃው የሚጋርድ ነው ማለት ነው። ዓለም በአሜሪካና ኢራን የመግባቢያ ስምምነት ከመፈረሙም በፊት ቢፈረም ፋይዳ እንደማይኖረው ይገመት ነበረ። ዶናልድ ትራምፕ መፈረሙን በራሱ እንደ አንድ ትልቅ ድል መቁጠራቸው ተገቢ ነበር ወይ? ምክንያቱም አሁን ኢራን እያደረገች ያለችው ሁኔታ የተጠበቀ ነው እና ያን ያህል ተሯሩጦ መፈረሙ ጦርነቱን እንደማያስቀረው ግልጽ አልነበረም ወይ? እንዴት ነው መረዳት ያለብን? የመግባቢያ ስምምነቱን ሲፈራረሙ ጦርነቱን ለማስቀረት ነው ብለው ነው። በሁሉም ግንባሮች ላይ ጦርነቱ የመጀመሪያው አንቀጽ የስምምነቱ በሁሉም ግንባሮች ላይ ያለው ጦርነት ይቆማል የሚል ነው። በነገራችን ላይ እስራኤል ከደህንነት ቀጠናዋ ውጪ የነበሩ 2 ስፍራዎችን ለቃ ለመውጣት በትናንትናው ዕለት ከሊባኖስ ጋር ተስማምታለች። ይህንንም አሜሪካ መጀመሪያ በማለት አቆለጳጵሰዋለች። እስራኤል እነዚህን ቦታዎች ለመልቀቅ የወሰነችው እዛ የሚገኙ ስጋት ሊፈጥሩባት የሚችሉ ነገሮችን ከመታው በኋላ ነው ብላለች። ከዚህ ጋር ተያይዞ የሊባኖስ ጦር አቅሙን አጠናክሮ ከዚህ በፊት በተደረሰው ስምምነት መሰረት ቦታዎችን እየተረከበ መሄዱን እስከቀጠለ ድረስ ቦታዎችን ለሱ እያስረከብኩ ልወጣ የምችልበት ሁኔታ አለ ብላለች እስራኤል። ከዚህ በፊት የስምምነት ነበረ። ትልቁ ነገር አሁን በሊባኖስ ያለው የሊባኖስን ደህንነት፣ የሊባኖስን ሀገራዊ ሉዓላዊነትና የግዛት አንድነት የመጠበቁን ሚና የሊባኖስ ጦር እንዲረከብ ነው። እንደሚታወቀው በሊባኖስ የሊባኖስ ጦር አለ፣ የሄዝቦላ ጦር አለ። ሄዝቦላ ሚሊሻ ነው እና ሚሊሻ እንደመሆኑ መጠን በቀደመ ስምምነት መሰረት ትጥቅ እንዲፈታ የሊባኖስ መንግስትም ተስማምቶ ትጥቅ ለማስፈታት አልቻለም። ለምን? በመጨረሻ ላይ የሊባኖስ ጦር ከሄዝቦላ ጋር መግጠም አለበት ማለት ነው። ይሄን ማድረጉ ደግሞ የሄዝቦላ ጦር በሃይማኖት ላይ የተመሰረተ ጦር ነው። በዛች ሀገር ውስጥ ሙስሊሞች እና ክርስቲያኖች የሚኖሩባት ሀገር ናት። ሄዝቦላ ሺዓዊ ነው እና አጠቃላይ ወታደራዊ ውቅሩ፣ ማህበራዊ እንቅስቃሴው፣ ሁሉ ነገር በዚህ ላይ የተመሰረተ ነው። የሊባኖስ ጦር ደግሞ የሀገሪቱን ዜጎች ሱኒውንም፣ ሺዓውንም፣ ክርስቲያኑንም አዋቅሮ ያዘ ነው። አሁን ይህ ጦር ከሄዝቦላ ጋር ልግጠም ቢል ውስጡ ሊፍረከረክ ነው ማለት ነው። ሀገሪቱ ወደ እርስ በርስ ጦርነት ትገባ ነው፣ ወደ ሴክታሪያን ወደሚሉት ማለት ነው። ስለዚህ ይሄ ፍራቻ ስላለ ሄዝቦላን ኦልሞስት ራሱን እንዲያፈርስ ራሱን እንዲያከትም ከመለመን ውጭ አማራጭ የለም እና አሁን አንዱና ዋናው ውዝግብ የሊባኖስን ግዛት የሊባኖስ ጦር ይቆጣጠር የሚል ነው። ስለዚህ ከዚህ በፊት በነበረ ስምምነት መሰረት እስራኤል ስጋት ያስወገደችባቸው አካባቢዎችን የሊባኖስ ጦር ይይዛል። በዚህ ስሌት መሰረት እስከ እስራኤል ድንበር ያለውን ቦታ የሊባኖስ ጦር ይቆጣጠር የሚል ነው እና እስካሁን የተደረገው ጥቃት ሄዝቦላን ከእስራኤል ድንበር ማራቅ ነው። 30 ኪሎ ሜትር ገደማ ከሊታኒ ወንዝ ባሻገር እና በዚህ የተነሳ በዚህ ጦርነት በጣም ብዙ መንደሮች ወድመዋል። ኢሳያስ እንዳልነበሩ ሆነዋል። በጣም ከባድ ውጊያ ነው በሊባኖስ ሲካሄድ የቆየው። የትናንትናው ግን የመልካም ሂደት እንደሆነ ተገልጿል። ስለዚህ ምን ለማለት ነው? የመግባቢያ ስምምነት በሁሉም ግንባር ያሉ ጦርነቶችን ለማቆም ነው እና ይሄ ከመሆኑ አንጻር ምንም አይነት የተኩስ መኖር አልነበረበትም። ኢራን ነች አሁን የመግባቢያ ስምምነቱን ከተፈረመ በኋላ የተኮሰችው።
እስላማዊ አብዮታዊ ዘቡ የተኮሰበት ምክንያት ገልጿል። በሆርሙዝ ሰርጥ ስታልፍ ኢራን በዚህ በኩል እለፉ የምትለው ነገር አላት። ስለዚህ አሁን ምን ማለት ነው? በሌላ አነጋገር ከኢራን ጋር ኮሚኒኬት ማድረግ አለብን እና ኢራን በምትሰጥ ጣብቅ በኩል በዚህ በኩል በምትለው ነው ማለፍ ያለብን። ከዚህ በፊት በነበረው በመተላለፊያ ውስጥ ርቀትን ጠብቀህ የመሄድ እንቅስቃሴ አግዳለች። በእኔ በኩል እለፉ ነው ወይም በእኔ ውቅያ አለፉ ነው። ይሄ ደግሞ በዚህ ስምምነት መሰረት አሜሪካ ወይም ፕሬዚደንት ዶናልድ ትራምፕ አረጋግጫለሁ የሚሉትን የሚጥስ ነው። በስምምነቱ መሰረት ሁለቱ ሀገሮች የሆርሙዝ ሰርጥ ከጦርነቱ በፊት የነበረውን ትራፊክ መመለስ አለባቸው ይላል። ማለት በሆርሙዝ ሰርጥ በቀን ከ100 እስከ 120 መርከቦች ይተላለፉ ነበር። ወደዛ ደረጃ መመለስ አለብን። ሆርሙዝ ሰርጥ ሙሉ በሙሉ መከፈት አለበት ማለት ነው። ቤዚካሊ እዚህ ጋር የምትመለከተው ኢራን እሷ በማትቆጣጠር ወይም እሷ በዚህ እለፉ ብላ በምታዝበት በምትገልጽበት ያላለፈን መርከብ ትመታለች። ስለዚህ በተራ አነጋገር ኢራን ገርበብን ያደረገችው በሩ ነው። ኢራን ዶናልድ ትራምፕ እናስቡት ወለላ አድርጋ የከፈተችው ይህ ስትራቴጂክ ነው። ለምን አሁን ከአሜሪካ ላይ ጥቃት መርከቦች ላይ ጥቃት ከመሰንዘሩ በፊት ምንድን ነው ያለው የእስላማዊ ዘቡ? ሰርጡ በኢራን ቁጥጥር ስር ነው፣ የኢራን ነው። መግባቢያ ስምምነቱንም ይህንን ግልጽ አያደርግም። ለምሳሌ ያክል ሆርሙዝ ሰርጥ ከጦርነቱ በፊት ወደ ነበረበት ሁኔታ ይመለሳል አይልም። የነበረው የትራፊክ ፍሰት የነበረው የመርከቦች እንቅስቃሴ ቮሊዩም ይመለሳል የሚለው በቀን ከ100 እስከ 120 መርከቦች በዚህ መተላለፍ አለባቸው ነው ያለው እንጂ በፊት ወደ ነበረበት ማለት አሁን ካለበት የኢራን ቁጥጥር ወጥቶ በፊት ወደ ነበረበት የዓለም አቀፋዊ የውሃ መተላለፊያነቱ መመለስ አለበት አይልም በግልጽ። ስለዚህ አሁን ይሄን ተኩስ ያካፈታቸው ይሄ ነው። የተድበሰበሰ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ የሚለውን የሚያሳይ ነው ኢሳያስ። ይሄ ማለት ዓለም ከ60 ቀን በኋላ ኢራን ደረሰኛዋን ይዛ ልትቆርጥ ትመጣለች ማለት እኮ ነው። 100% እስከ 60 ቀን አሁን ይሄ የመግባቢያ ስምምነቱ ወይም ያልተግባብቶ ስምምነቱ ኢራን ገንዘብ ቻርጅ መጠየቅ አችልም ወይም ማስገበር አችልም ይላል። አሁን በዚህ በ60 ቀን ውስጥ እኮ ወደ ዘላቂ ወደ ዋና የሰላም ስምምነት ሊገቡ የ60 ቀን መደራደሪያ ጊዜ አላቸው። በዚህ መደራደሪያ ጊዜ ነው የሚለው። ስለዚህ ኢራንም እያለች ያለችው አዎ በዚህ መደራደሪያ ጊዜ አላስገብርም። የመደራደሪያ ጊዜ ካከተመ በኋላ ግን የመግባቢያ ስምምነቱ ራሱ እውቅና እንደሰጣት አድርጋ ነው የቆጠረችው። ከዛ በኋላ በዋናው ስምምነት ላይ በእሷ ሉዓላዊነት ስር እውቅና አግኝቶ ሆርሙዝ ሰርጥ የአገልግሎት በሚል አቀራረብ ክፍያው እንዲቀጥል ስርዓት ዘርግታ ሁሉን ነገር አዘጋጅታ እየጠበቀች ነው ያለችው። ዶናልድ ትራምፕ ደግሞ ደጋግሞ የሚሉት ከኢራን ጋር የሚጋጭ ነው። ይሄ ግጭት እያለ ነው እንግዲህ የመግባቢያ ስምምነት ይፈርሙት። ስለዚህ አሁን የመጀመሪያዎቹን የተኩስ ምልልሶች ሰማን ማለት ነው። ማስተዋል አለብን። ምክትል ፕሬዚደንት ጄዲ ቫንስ እና ኢራን ዶናልድ ትራምፕ ዛሬ ምሽት ስልጣኔ ይሞታል የሚለውን
ዛቻቸው ተከትሎ ሊፈጸም 90 ደቂቃ ሲቀረው ፓኪስታን ጣልቃ ገብታ በ15 ቀን ጊዜ ውስጥ ተደራድረን መፍትሄ እናበጃለን ብላለች ኢራን። እስከዛ ሆርሙዝ ሰርጥን ከፍታለሁ ብላለች። በሁሉም ግንባሮች ያለው ጦርነት ይቆማል ብለው አስታውቀው ጦርነቱ መቆሙን ማስታወስ አለብን። በዚህ ምክንያት ነው ጦርነቱ ይቆመው፣ ያ ጥቃት ይቆመው ማለት ነው። ከዛ በኋላ በየመሃሉ እንደዚህ እንዳሆነው አይነት መኮራኮም ያደርጋሉ እንጂ ጦርነቱን ሁለቱን ለማስቀጠል አልፈልጉም። እና ያንን ተከትሎ አንድ ድርድር ያደረጉት ምክትል ፕሬዚደንት ጄዲ ቫንስ በኢስላማባድ የልኡካን ቡድን መርተው ሄዱ። በኢራን ዋናው ተደራዳሪን ቋሊባፍና አርጋቺን ይዛ ሌሎች በጣም በርካታ ተደራዳሪዎች ይዛ ሄደች። ተደረገ። አሜሪካ የኢራን የማንኛውም የኒውክሌር እንቅስቃሴ ለ19 ዓመታት እንዲታገዳለች። እነሱ ደግሞ አይ 5 ዓመት ይሁንልን አሉ በሚል ሳይስማሙ ተፋረሱ። አሁን ያለ የመግባቢያ ስምምነት ያንን እንኳ አልደገመም ኢሳያስ። ቢያንስ ያኔ ኢራን 5 ዓመት ምንም አይነት ኒውክሌር አላበለጸግም ብላ ተስማምታ ነበር። አሁን የመግባቢያ ስምምነቱ የኢራንን ዩራኒየም የማበልጸግና የኒውክሌር ፍላጎት ግምት ውስጥ ያስገባ ዘላቂ ስምምነት እንዲደረስ ነው የሚለው። ስለዚህ ከማናቸውም የማበልጸግ እንቅስቃሴ ነፃ ትደረጋለች የሚለውን ሀሳብ የቀለበሰ ነው የመግባቢያ ስምምነቱ። 2 ነጥብ ከምናምን ይሁን በዓለም አቀፉ ኤጀንሲ አቶሚክ ኤጀንሲ መስፈርት መሰረት ኢራን በዛ ደረጃ ማበልጸግ ትቀጥላለች ማለት ነው። ይሄ ከሆነ ደግሞ አንድ የማበልጸጊያ ማዕከል እንዲቀራት ይደረጋል ማለት ነው። አየህ፣ ኢቭን በዛን ጊዜ የተፈራረሙትና የተፋረሱበት ጉዳይ አሜሪካ 19 አለች፣ ኢራን 5 ዓመት ማለቷ ነበር። አሁን ግን የኢራን ዩራኒየም ማበልጸግ እንደውም የኒውክሌር ኒድስ ይላል፣ የኒውክሌር ፍላጎት ይላል። ተመልከት ምን ያህል አሻሚ እንደሆነ እንዲህ አይነቱ ነገር ለትርጉም ቁጭ ብለህ ስትደራደርበት ማለት ነው። እና ይሄን ሁሉ የያዘ ነው። ስለዚህ ምን ልል ፈልጌ ነው፣ ልክ እንደዛ ሁሉ አንዴ ጄዲ ቫንስ ኢስላማባድ ሄዱ፣ ተደራደሩ። ከዛ በኋላ ጄዲ ቫንስ ጫማቸውን አድርገው ነበረ ወደ መኝታ ክፍል የሚሄዱት። ድንገት ተነሱ ተብለው ወደ ኢስላማባድ ለመሄድ ኢራን እስከ መጨረሻ ወደ ኢስላማባድ ሳትመለስ ቀረች። አሁን ዘሴም ተመሳሳይ ነገር ይመስላል። አንድ ጊዜ ተነስተው ስዊዘርላንድ የንብረትነቱ የኳታር የሆነ የአንድ ተራራ መዝናኛ ላይ ሄደው ተደራደሩ። በድርድሩም ላይ ተስማማን ያሉትን ሁለቱም ተቃርነዋል። አላልኩም እኔ እንደዚህ አይደለም ስምምነት ተባብለዋል። እንደ በፊቱ ድጋሚ ተመልሰው ላይ ገናኙ ይሆን የሚል ስጋት ያመጣባልና እውነቱን ለመናገር በጣም አስቸጋሪ ነው። ኢሳያስ ዓለም ኢራን ይሄንን ድርድር የፈለገችው ምናልባትም የጀመረቻቸው ስራዎች እስኪጠናቀቁ ፋታ ለማግኘት ሊሆን ይችላል ተብሎ መገመት የሚቻልባቸው ሁኔታዎች የሉም ወይ? መገመት የሚቻልባቸው ሁኔታዎች አሉ። በተለይ አንድ አረቢያ ኒውስ ላይ ያነበብኩት የመካከለኛው ምስራቅ ተንታኝ ያሉት ያስደነግጣል። ኢራን የሆርሙዝ ሰርጥ ጉዳይን አንገብጋቢ አርጋ የምታነሳበት ምክንያት ጉዳዩ ሆርሙዝ ሰርጥ ሆኖ አይደለም፣ ቦምቡን ድንገት ሰርታ ለመገኘት ትንፋሽ ለማግኛ ነው የሚል ትንተና ነው የሰጡት። በስፋት በኋላ ላይ ለዛና ቁም ነገር ላይ ስለምንመለከተው አድማጮቻችን አህዶ ሬዲዮ ላይ እንዲጠብቁን እንጠይቃለን። ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልን። መልካም ቀን።
ከቦሌ በ5 ደቂቃ ርቀት ላይ በምትገኘው በቦሌ ቡልቡላ በፍሎር 1 ቤት ብቻ የያዙ G+3 ኮምፓውንድ አፓርትመንቶችን ከአልቴራ ሪል ስቴት ባለ 2 መኝታና ባለ 3 መኝታ የቤት አማራጮች ሲሆኑ በፉሊ ፊኒሽድም የሚረከቡ ናቸው። ባለ 2 መኝታ ግራውንድ ላይ 110 ካሬ በ14.4 ሚሊዮን ብር ሙሉ ክፍያና በ4.4 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ደግሞ 130 ካሬ በ16.6 ሚሊዮን ብር ሙሉ ክፍያና በ5 ሚሊዮን ብር ቅድመ ክፍያ ያቀረብላችሁ ሲሆን እነዚህም ቤቶች ወደ ላይ G+3 ፎቅ ብቻ ሲሆኑ ግንባታቸውም 80% የደረሱና በአንድ ዓመትም የሚረከቡ ናቸው። በውስጡም የልጆች መጫወቻ፣ ግሪን ኤሪያ፣ ከርሰ ምድር ውሃና በቂ ፓርኪንግ ያላቸው ሲሆኑ ስለ ታማኝነታችን ደግሞ ከዚህ ቀደም ያስረከብናቸው ቤቶች ምስክሮቻችን ናቸው። የቀሩንም ቤቶች ውሱን ስለሆኑ ፈጥነው ይደውሉልን።